ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁ ቆዩ። በቅድሚያም አርዕስተ ዜና። የህዝብ ተወካዮች ምክር ቤት ከወራት በፊት ሹመት አግኝተው ደብዳቤ ደረሳቸውና በስራ ላይ የሚገኙ ሚኒስትሮችን ሹመት ዛሬ አጸደቀ። የታጠቁ የትግራይ ኃይሎች ዛሬ ጠዋት አንስቶ በመቀሌ የሚገኘውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት ቢሮ እንዲሁም በድምፀ ወያኔና በትግራይ ቴሌቪዥን አካባቢ ከበው ውለዋል። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መጥተናል። አብራችሁ ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩ። የህዝብ ተወካዮች ምክር ቤት ከወራት በፊት ሹመት አግኝተው ደብዳቤ ደረሳቸውና በስራ ላይ የሚገኙ ሚኒስትሮችን ሹመት ዛሬ አጽድቋል። ዛሬም ምክር ቤቱ በአምስተኛ ዓመት የሥራ ዘመን ሶስተኛ መደበኛ ስብሰባ በጠቅላይ ሚኒስትር ዶክተር አብይ አህመድ ከወራት በፊት የተሾሙት የሰላም ሚኒስትር ሙሐመድ እድሪስ እንዲሁም የግብርና ሚኒስትር አዲሱ አረጋን ሹመት አጽድቋል። ዛሬም ምክር ቤቱ ያጸደቀው አዲስ ሹመት አይደለም። ምክር ቤቱ ልክ ሹመቱ እንደተሰጠ ግልባጭ እንደደረሰው ሹመቱን ማጽደቅ የሚገባው ቢሆንም በተለያዩ ምክንያቶች ሹመቶቹ ሳይጸድቁ ቆይተዋል ዛሬ ጸድቀዋል። የሰላም ሚኒስቴሩ አቶ ሙሐመድ ኢድሪስ አንድ ዓመት ለሚሆን ጊዜ ተቋማቸውን እየመሩ የሚገኙ ሲሆን አቶ አዲሱ አረጋ የግብርና ሚኒስቴር ከሆኑ ወራቶች ተቆጥረዋል። የሰላም ሚኒስቴር አቶ መሐመድ እድሪስ እንዲሁም የግብርና ሚኒስቴር አቶ አዲሱ አረጋ ሹመትን በተጨማሪ ምክር ቤቱ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ የሆኑትን የተመደቡትን አቶ ቢኒያም ኤሮ ሹመትም አጽድቋል። ተሿሚዎቹ በምክር ቤት ፊት ቀርበው ቃለ መሐላም ፈጽመዋል። የታጠቁ የትግራይ ኃይሎች ከዛሬ ከጠዋቱ አንስቶ በመቀሌ የሚገኘውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት ከበው ሰራተኞችና ተሽከርካሪዎች እንዳይገቡ በአካባቢው ተሽከርካሪዎች እንዳይንቀሳቀሱ አግደው እንደነበረ ክንፋም ከቲክቫ ኢትዮጵያ ለማወቅ ችሏል። ብሬን ክላሽ የታጠቁ ኃይሎች ከጠዋቱ አንስቶ ወደ ጽሕፈት ቤቱ የሚወስደውን መንገድ በመዝጋት ዙሪያውን በመክበብ የትራንስፖርት እንቅስቃሴ እንዳይኖር አግደውም አርፍደዋል። ሰራተኞችና ተሽከርካሪዎች እንዳይገቡ ከውስጥም ሰው እንዳይወጣ ወደ ስፍራው ሰው እንዳይጠጋ በመከልከል የጽሕፈት ቤቱን ሰራተኞች ውጪ ላይ ቆመው እንደነበረ ቲክቫ ኢትዮጵያ ከዓይን እማኞች ያገኘው መረጃ ያሳያል። ቃላቸውን የሰጡ ነዋሪዎች እንቅስቃሴው የነበረው የፕሬዝዳንት ጽሕፈት ቤት አካባቢ ብቻ እንደነበረ ከዛ ውጪ ከተማው ሙሉ ሰላም እንደሆነም ገልጸዋል። ከግማሽ ሰዓት በፊት ታጣቂዎቹ አካባቢውን ክፍት ማድረጋቸውን፣ ሰራተኞችም ወደ ስራ መግባታቸውን፣ መንገዶችም ለትራንስፖርት እንቅስቃሴ ክፍት መደረጋቸውን ለማወቅ ችለናል። የታጣቂዎቹ እንቅስቃሴ ከዚህ ቀደም ከነበረው የደሞዝና ሌሎች ተያያዥ ጥያቄዎች ጋር የተገናኘ ነው። ታጣቂዎቹ በደሞዝ ጥያቄ የትግራይ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ቢሮ ከበው ውስጥ ገብተው እንደነበረና በኋላም ጊዜያዊ አስተዳደሩ ሊያነጋግሯቸው ስብሰባ መግባታቸውን ጉዳዩን የተከታተሉ የመቀለ ነዋሪዎች ለቲክቫ ኢትዮጵያ መናገራቸውን ክንፋም ተመልክቷል። ታጋዮቹ ደሞዝ ስላልተቀበሉ ትላንትም ከፍተኛ ውጥረት ነበር። ትላንትም ከተማው ሙሉ በጸጥታ ኃይል በልዩ ኃይል ስትጠበቅ ነበር የዋለችው ሲሉ ነዋሪዎቹ ተናግረዋል። ዛሬ ጠዋት ደግሞ የአርሚ 31 የሚባል ታጣቂ በደሞዝ ባለመከፈሉ ባደረባቸው ቅሬታ ወደ ጊዜያዊ አስተዳደር ቢሮ እንዳመሩ በአካባቢውም የወትሮ እንቅስቃሴ እንደተገታም አስረድተዋል። ታጋዮቹ ዛሬ ያሰሙት መፈክር የለም። መሳሪያቸውን በቡድን በግል እየያዙ ትናንት ማታ ተበትነው ነው ያደሩት። ዛሬ ደግሞ ወደ ጊዜያዊ አስተዳደር ቢሮ ያመሩት መሳሪያ ያዙ። መሳሪያ የያዙት በዳር ቦታቸውን ይዘው ቁጭ ብለው ነበር፣ ይንቀሳቀሱም ነበር ሲሉ ነዋሪዎቹ ተናግረዋል። በቦታው አቅራቢያ ድረስ ተገኝተው እየሆነ ያለውን በትክክል የተመለከቱ ነዋሪ ድምፀ ወያኔና ትግራይ ቴሌቪዥን አካባቢ ታጣቂዎች ተከበዋል። ታጣቂዎቹ ማንም እንዳይገባ ብለው ነበር። አቶ አማኑኤል አሰፋና አቶ ፍሳሐ ማንጁልስ ሊያናግሯቸው ተስማምተዋል ሲሉ ዛሬ ረፋድ 5 ሰዓት አካባቢ ተናግረዋል። አሁን ስብሰባ ገብተዋል፣ እነርሱ ብቻ ያነጋግሩን ብለው ታጣቂዎቹ ተስማምተው ነው የገቡት። የአካባቢው መንገድ ሙሉ በሙሉ ዝግ ነበር። የነዋሪዎችም እንቅስቃሴ የለም። አርሚ 22 ባደረገው እንቅስቃሴ ፍራቻ የአርሚ 22 የአንድ ወር ደሞዝ መክፈል ዛሬ ተጀምሯል። አርሚ 22 የተባለው ታጣቂዎች እንቅስቃሴ አድርገው ነበር፣ ጥያቄም ለማቅረብ ችለዋል። አሁን ደሞዝ እየተከፈላቸው ነው የሚል መረጃም አግኝቻለሁ ብለዋል። ድምፀ ወያኔና ትግራይ ቴሌቪዥን አካባቢ ታጣቂዎች እንቅስቃሴ እያደረጉ እንደሆነ፣ በከተማው የጸጥታ ድባብ ሰሞኑን ጥሩ እንዳልሆነ ነዋሪዎች ገልጸዋል። ሚዲያው እየተፈጠረ ያለው ነገር ምንድነው ሲል የጠየቃቸው የሰላምና የጸጥታ ቢሮ አካል የሆኑት አቶ ረዲ ፍስሐ በሁኔታው ገና ስራ ላይ ስለሆነ መጀመሪያ ስራውን እንጨርስ ብለዋል። እስካሁን ለሚዲያ የተሰጠ መግለጫ ስለሌለ ካሁን በኋላ እንሰጣለን ብለዋል። አሁን አይቻልም ያሉት እኚሁ አካል ብዙ አዲስ ነገር የለም፣ ግን አሁን ለሚዲያ ማብራሪያ ለመስጠት አይቻልም፣ መጀመሪያ ስራውን እንጨርስ፣ ከዚያ በኋላ ነው ለሚዲያ የምንሰጠው ሲሉም መናገራቸውን ክንፋም ተመልክቷል። ቲክቫ ኢትዮጵያ የመቀለ ከንቲባን ስለ ጉዳዩ ለማነጋገር ተጨማሪ ጥረት ቢያደርግም ይህ ዘገባ እስከተጠናቀረበት ጊዜ ድረስ ስልካቸው እንደማይሰራ ክንፋም ያገኘው መረጃ ያሳያል። በደሞዝ ክፍያ መዘግየት ምክንያት ከነጥጥቃቸው መቀሌ በመግባት አመጽ የቀሰቀሱት የአርሚ 31 ታጣቂዎች የድምፀ ወያኔና የፕሬዝዳንት ቢሮ መቆጣጠራቸውን የደረሰን መረጃ ያመላክታል። ሰራተኞቹንም አባረዋል ተብሏል። በሰማዕታት ሐውልት አካባቢ የድሽቃ
ተኩስ ድምጽ መሰማቱንም ምንጮች መናገራቸውን ክንፋም ተመልክቷል። ይህ ሁሉ ነገር በመቀለ ከተማ እየሆነ ባለበት ሰዓት ግን ከ7 ሚሊዮን ብር በላይ የሚገመት 500 የአካል ድጋፍ ቁሳቁሶችና የ700 ሺህ ብር ድጋፍ ለክልሉ የአካል ጉዳተኞች ማህበር ህብረት ተበርክቷል። በዛ ፕሮግራም ላይም ጀነራል ታደሰ ወረደ ተገኝተዋል። ለማህበራቱ ህብረት ህንፃ ለመስራት የሚያስችል የመሰረት ድንጋይም ተቀምጧል። የኢትዮጵያ የሴቶች ማህበራዊ ጉዳይ ሚኒስቴርና የኢትዮጵያ አካል ጉዳተኞች ማህበር ፌዴሬሽን ዓለም አቀፍ የአካል ጉዳተኞችን ቀን አስመልክቶ ከተለያዩ መንግስታዊ ካልሆኑ ድርጅቶች ድጋፍ በማሰባሰብ ለክልሉ የአካል ጉዳተኞች ማህበርም አበርክተዋል። ድጋፎቹ ዊልቸር፣ ክራንች፣ ሄንግ ኤንዶንችን፣ ነጭ በትሮችና ሌሎች ቁሳቁሶችን ጨምሮ በአጠቃላይ ግምታቸው ከ7 ሚሊዮን ብር በላይ የሚገመቱ 500 የአካል ድጋፍ ቁሳቁሶችና የ700 ሺህ ብር መሆኑን ተገልጿል። በዕለቱ የክብር እንግዳ የነበሩት ሌተናል ጀነራል ታደሰ ወረደ ክልሉ የአካል ጉዳተኞች የሚኖሩበትን አካባቢ በመሆኑ እነዚህ ዜጎች በህብረተሰብ ውስጥ ለማካተትና እኩል ተሳታፊ ለማድረግ ጊዜያዊ አስተዳደሩ የተለያዩ ተግባራትን በማከናወን ላይ መሆኑንም ጠቁመዋል። ሌተናል ጀነራሉ አክለውም አሁን ላይ በክልሉ ያለውን አንጻራዊ ሰላም በመጠቀም ይህንን በዓል ለማክበር በክልሉ ለተገኙ አካላትም ምስጋናቸውን አቅርበዋል። በሴቶችና ማህበራዊ ጉዳይ ሚኒስቴር የማህበሩ ዘርፍ ሚኒስትር ዴታ ክብርት ሁሪያ አሊ በበኩላቸው የአካል ጉዳተኞች ማህበራትን ከማጠናከር አኳያ በቅርቡ በትግራይ ጊዜያዊ አስተዳደር መቀለ ከተማ በሚገኘው ባደረጉት ምልከታ የአካል ጉዳተኞች ማህበር የሚገኙበትን ሁኔታ በመመልከትና አስቸኳይ ድጋፍ ሊደረግላቸው እንደሚገባ በማመን በክልሉ የአካል ጉዳተኞች ማህበር ህብረት በኩል ማህበራቱን መልሶ ለማቋቋምና ለማጠናከር ድጋፍ ይረዳል ሲሉም ገልጸዋል። ቀደም ሲል ሚኒስቴር መስሪያ ቤቱ ከተለያዩ አጋር አካላት ጋር በመተባበር ካሰባሰባቸው የተለያዩ የአካል ድጋፍ ቁሳቁሶች ለትግራይ ጊዜያዊ አስተዳደር ውስጥ ለሚገኙ የአካል ጉዳተኞች ማህበር ተደራሽ ያደረገ ሲሆን የዘንድሮ ዓለም አቀፍ የአካል ጉዳተኞችን ቀን በማስመልከት የተጀመረውን የፋይናንስ የቴክኒክና የቁሳቁስ ድጋፍ በማድረግ አጠናክሮ እንደሚቀጥል ቃል ገብቷል። የሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አራያ በበኩላቸው ዕለቱን ስናከብር ከዚህ በኋላ የአካል ጉዳት የማይፈጠሩ አማራጮች ላይ በማተኮር ሊሆን ይገባል ያሉ ሲሆን ውይይትና ምክክር ባህል በማድረግ ግጭቶችና ጦርነትን ለማስቀረት ቃል መግባት አለብንም ብለዋል። የኢትዮጵያ አካል ጉዳተኞች ማህበር ፌዴሬሽን ምክትል ቦርድ ሰብሳቢ የሆኑት ሂዳያ አሊ እንደገለጹት ግጭትና ጦርነት አዳዲስ አካል ጉዳተኞችን ከመፍጠር ባሻገር ዋነኛ ሰለባ የሚያደርገው አካል ጉዳተኞችን በመሆኑ ጠቅሰዋል። ወይዘሮ ሂዳያ አሊ አክለውም በዚህም ምክንያት አካል ጉዳተኞች በየትኛውም የሀገራችን አካባቢዎች የሀሳብ ልዩነት በውይይትና በሰላም መንገድ ብቻ እንዲፈታ ጥሪያቸውን አቅርበዋል። በሌላ በኩል በትግራይ አካል ጉዳተኞች ማህበር ህብረት ሁሉን አቀፍ አገልግሎት መስጠት ያስችላል የተባለውን በ1000 ካሬ ሜትር ላይ የሚያርፍ ህንፃ ለመስራት የሚያስችል የመሰረት ድንጋይም ተቀምጧል። የመሰረት ድንጋዩም የተቀመጠው በጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ፣ የሴቶችና ማህበራዊ ጉዳይ ሚኒስቴር ክብርት ሁሪያ አሊ፣ የሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አራያ እንዲሁም የክልሉና የኢትዮጵያ አካል ጉዳተኞች ማህበር አመራር ተወካዮች በጋራ በመሆን ነው። በተጨማሪም ዕለቱን አስመልክቶ በመቀለ ከተማ የሚገኘውን የኦርቶ ፊዚዮቴራፒ ማዕከልና የአካል ድጋፍ ማምረቻን ተሃድሶ ማዕከልን መጎብኘታቸውን ተገልጿል። በጉብኝቱም ወቅት ክብርት ሁሪያ እንደገለጹት ማዕከሉ ችግሮችን የሚቋቋምና ተግዳሮቶችን ወደ እድል በመቀየር እየሰራ ያለ ስራም አድንቀዋል። በተጨማሪም ይህን መሰል ድጋፎችን የተለያዩ መንግስትና መንግስታዊ ያልሆኑ አካላት በማቀናጨት ድጋፍ አጠናክሮ እንደሚቀጥሉም ተናግረዋል። በሌላ በኩል በማዕከላዊ ጎንደር ዞን ዙሪያ ወረዳ ለሀገር መከላከያ ሰራዊት አባልነት የተመለመሉ ወጣቶች ወደ ማሰልጠኛ ተቋም ሽኝት እንደተደረገላቸውም ተሰምቷል።